ልዩ ሳቤላንና ማርዳን እንዲሁም አብርሃምን አገናኘቻቸው። ማርዳ ወደ አብርሃም ህይወት በድጋሚ በመምጣቷ ድና እንግዲህ የመጨረሻ ተስፋ ቆርጣ ጨልላ እያለቀሰች ትገኛለች። ድና ከአብርሃም ህይወት ለመውጣት እንግዲህ ገንዘቡን ከወሰደች በኋላ መሆኑን አስባ ቢሆንም አሁን ላይ ግን ማርዳ በመምጣቷ የዲና ፕሮግራም ወይም ደግሞ ያቀደችው እቅድ ብልሽሽት ወጣ። ማርዳ አሁን ላይ ልጄን እስከ መቼ ርቂያ ትኖራለሁ? ልዩ የልጄ እኮ ናፍቆት ይኖርባታል። ስለዚህ ናፍቆቷን የማስወጣት ግዴታ አለብኝ፣ ኃላፊነትም አለብኝ። ይሄን ያክል አመት ትቻ ትኖርኩኝ። ስለዚህ ከልጄ ጎን ሁኜ መወቅ ሁሉንም ነገር ግዴታዬ ነው በማለትም ወደ አብርሃም ቤት በመሄድም እንግዲህ ማርዳና ሳቤላ እጅግ በሚያሳዝን ሁኔታ ተቃቅፈው ማልቀስ ጀመሩ። ይሄን ያደረገችው ልዩ ስለሆነች ከዚህ ቤት ሁላችሁም እየዋሻችሁኝ ነው፣ እናቴ በህይወት እንዳለችና እንደሌለች እውነታውን ልትነግሩኝ አልቻላቸውም በማለትም እንግዲህ በጣም ከመናደዷ ብዛት ሳቤላ ማንንም አላናግርም በማለትም እያለቀሰች ትገኛለች። ነገር ግን በተኛችበት እባክሽን እርግቤ አገናኝሻለሁ ስትላትም ልዩ የምርሽን ነው አለቻት። አዎ ልዩዬ የምሬን ነው ሳቤልዬ የምሬን ነው ስትልም ልዩ እንደዛ ከሆነ መቼ ነው የምታገናኝኝ? የት ነው ያለችው? ብላ ፍጥጥ አርጋ ስትይዛትም እመኝኝ አንቺ አኩርፈሽኝ እኔ መኖር አልችልም፣ እናትሽን አገናኝችሽ ያበጠው ይፈንዳ፣ ልጅሽን አፍቃለች ብዬ አገኛታለሁ አለቻት። በዚህን ሰዓት ሳቤላና ልዩ ተቃቀፉና እውነታውን ለማውጣት ሁለታቸው በሚስጥር ያዙት። ሳቤላ እንግዲህ የተናደደችበት ምክንያት ዲና እናት አባሽ ያሳጣሽ ነይ ሂጂልኝ በማለትም መጥፎ ቃላት በመናገር በሚያሳዝን ሁኔታ እንግዲህ ስለተናገረቻት እናቴ ታስፈልገኛለሽ የት ነሽ ብላ ማልቀስ ጀመረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም ልብ የሚሰብረው የአብርሃም የህይወት ታሪክ ልጁን ለማዳን ቤቱን ለመሸጥ በሚታገልበት ሰዓት ባሩኮና ድና ይሄ ቤት አይሸጥም በማለትም ሲያንገራግሩ ቆዩ። ባሩኮ በፍጹም አንተ ስትሸጥ እኔ ዝም ብዬ መመልከት የለብኝም በፍጹም። ስለዚህ አሁን ላይ ማድረግ ያለብኝን ነገር በሙሉ አድርጌ ከዚህ ከቤት ከመሸጥህ ላስቆምህ ግድ ይላል። ይሄ ቤት ይሸጥ እንጂ ብሩ የኔ ነው እያለም እንግዲህ ሲፎክር ነበረ። ባርኮ እንግዲህ አብርሃምን ቤቱ እንዳይሸጥ ሲገረግር ሲያየው አብርሃም ምንድን ነው አላማ ፍላጎትስ ምንድን ነው? ይሄ እኮ ቤት የልጄ ቤት ነው። ስለዚህ እሷን ለማሳከም ምንም ነገር አደርጋለሁ ሲለውም ደግሞ የሳቤላ ህይወት እኮ ነው እያለ ሲልም አይ እንድሸጥ እንደዚህ መሸጥ የለበትም። ወይስ ደግሞ ለእህትህ እያገዝክ ነው? እህትህ ስወጣ ተናዳ ስለነበረ አሁን ላይ ለሷ እያደላህ መሆኑ ይመስለኛል ሲለውም እንደዛ ማለት አይደለም ሲልም እዚህ ቤት ማናቸውም አያገባቸውም። ልጄን ለማዳን የሳቤላን ህይወት ለመታደግ ምንም ነገር አደርጋለሁ እንኳን የእሷንና የእናቷን ንብረት በማለትም አብርሃም ልትገዛው ያለችዋን ሴት ለማግኘት ቀጥታ ወደ ተባባለበት መንገድ እንጅሬኑ እዛ ቤት እንድትሄድ ያዘዛት ሴት የማርዳ እህት ሆናም ተገኘች። አብርሃም የመጨረሻ ከመበሳጨቱ ብዛት የማርዳን እህት ሶሎሜንን ሲያያትም ምንድን ነው አለት። ውይ ያንተን ቤት ነው እንደ ልገዛ የነበረው
እኔ እኮ ደላላው በዚህ ሂጅ ብሎ ሲነግረኝ ያንተ ቤት መሆኑን አላወቅኩም ነበረ ስትለውም ምን ለማድረግ እየሞከርሽ ነው? የቤቴ በገዛ ቤቴ ምን ለመሆን ነው ሲላትም ያንተ ቤት ሳይሆን የእህቴ ቤት ነው። በእህቴ ገንዘብ እንደፈለክ ልትሆን አትችልም። ይሄ ቤት ማለት የቤተሰቦች ቤት ነው ስትለውም የቤተሰቦችም የማንም አይደለም የልጅ ቤት ነው ሲላትም በእህቴ ገንዘብ ምንም ማረግ አትችልም አንተ ውሻ ብላ ጥላቸው ሄደች። በዚህን ጊዜ አሁን ባርኮ ደስ ቢለውም ሴትዮዋን ግን ለማጥቃት እያመቻቸ መሆኑን ይገኛል። ምክንያቱም የማርዳን እህት ካገታትና ካሰራት እሱ የሚፈልገውን ነገር ለማግኘት ያመቸዋል። መሄዱ በፊት አብርሃምን ወዴት ነው አብርሃም ስትለውም አባቴ ስትለውም ድና አዎ ለካ አልነገርኩሽም ሳቤላን ለማዳን ይህን ቤት ልሸጠው ልሄድ ነው ደላላ ጋር ተነጋግሬ ገዢዎቹ እየመጡ ነው ሲላትም እኔ ሚስትህ አይደለሁ እንዴት እንደዚህ ታደርጋለህ? ለመሸጥ ማሰብህ እሺ፣ ሲቀጥል ደግሞ ጭራሽ አግኝተህ የሚገዛህ አልነገርከኝም እያለች መጮህ ጀመረች። ዲና በዚህ ሰዓት ይህን የምትናገሪበት አይደለም። ልጅን ለማዳን ምንም አደርጋለሁ ባርኮ እንሄድ ብሎ ሄደ። እንግዲህ በዚህን ሰዓት የዲና ስልክ ጠራ። ሳቤላ እናቴ እናቴ እያለች ያንን ስልክ ይዛ መታ እናቴ ስትላትም ምን አባሽ ነው ስልክሽ እየጠራ ነው እናቴ እናት አባሽ አሳጣሽ ውሻ ወደዛ ሂጂ በማለትም ሳቤላን አስቀየመቻት። ሳቤላ ወደ ቤት ተመልሳ እንባዋን እያነባች አባቷ ክላስ ገብታ ወይኔ ማለት ጀመረች። እናቴ የት ነሽ ታስፈልግኛለሽ እያለችም ማልቀሷን ተያያዘች። በዚህ ሰዓት ምን ማድረግ እንዳለባት ግራ እየተጋባችው እንግዲህ ሳቤላ ክላሷን በመቆለፍ ላይ ሳለ ምን ይነሻል ዲና መረጋጋት አለብሽ እንዴት እንደዚህ ታደርጊያለሽ ለምንድን እንደዚህ የተናገርሻት ስለዚህ አሁን ሌላ ችግር ከመፈጠሩ በፊት ሄደሽ ልታባባያት ይገባል በማለትም ራሷን ከመከረች በኋላ ሳቤላ ተቀመጠችበት ክላስ ስትሄድም በሚያሳዝን ሁኔታ ሳቤላ በሩን ቆልፋ ብቻዋን እያለቀሰች ነው። ሳብዬ የኔ ቆንጆ በሩን ክፈችልኝ፣ ምን ሆነሽ ነው? እባክሽን ይቅርታ ለእናትሽ ይቅርታ ታደርግላትም እያለች መለማመጥ ስትጀምረም ጆሮዋን ይዛ ሳቤላ ማልቀሷን ቀጠለች። የዲናን ድምጽ የውሸት አስመሳይነቷን ላለመስማት ስትል በዚህን ሰዓት እሷም እሺ በማለት ዝም ካለች በኋላ መጨረሻ ላይ አሁን እንደዚህ በዚሁ ከቀጠልሽ ለአባትሽ ሄደሽ ነገር ታቀሳስሪያለሽ፣ ከዛ አባትሽና እኔ እንጣላለን ማለት ነው። በእንጨት ላይ ቤንዚን ማርከፍከፍ ይለዋል ይሄ ነው እያለች ተመልሳ ሄደች። በዚህን ሰዓት ልዩ ምግብ ሰርታ እንግዲህ ሙልጭ ጋር ያሳለፈችው ጊዜ በሚያሳዝን ሁኔታ እያስታወሰች እጇን ግርድም አርጋ ቆረጠችው። እናም ቀጠለችና ለሳቤላ ቁርሷን ይዛ ወደ ሳቤላ ክላስ በመሄድም ጉዞዋን ቀጠለች። ሳቤላ በሩን ልትከፍት ስትል በሩ የመጨረሻ ተቆልፏል። ሳብዬ አለቻት። ልዩ አለች። ከመቼ ወዲህ ነው በሩን የቆለፍሽው? ከመቼ ወዲህ ነው እንደዚህ የሚያርግሽው? ምን ነሻል ስትላትም ምንም። ከዛም ቁርስሽን ብይ፣ እናቴ ታስፈልገኛለች፣ ልዩ እናቴን አምጭልኝ፣ እናቴን አገናኝኝ እባክሽ ልለምንሽ እያለች ማልቀስ ጀመረች። ሳቤላ ምን ነሽ ነው የኔ እርግብ? ምንድን ነው የተፈጠረው? እሺ አገናኝሻለሁ። እውነትሽን ነው? አዎ አዎ ድና በየደቂቃው ትቀያየራለች። እኔ እዚህ ቤት አንድ ቀን ማደር አልፈልግም። በቃ የሚረዳኝ የለም። እናቴ ሞታ ከሆነ ንገሩኝ፣ በህይወት ካለች ደግሞ አገናኝ ስትላትም አረ በህይወት አለች አልሞተችም። የት ናት? ያለችበትን ታውቂያለሽ? አዎ አመጣና አሳይሻለሁ። የምርሽን ነው ልዩዬ አለቻት። አዎ አዎ አለች ልዩ። እሺ አሳይ። መቼ? ግቢ። አረ ተረጋጊ አለቻት። የልዩ እህት እንግዲህ ከሲኖ አመለጠች።
እናም አንድ ሰው አድነኝ በማለትም ሌባ እያባረረኝ ነው ስትለውም እሱም እሺ ምን አባቱም አያመጣም እያለም አስጣላት። መጨረሻ ላይ ስልክ ስጠኝ ስትለውም ስትደውል የልዩ ስልክ አይሰራም፣ የእህቴ ስልክ አይሰራም አለችው። ሌላኛው እንግዲህ አሁን ላይ ልዩ ለሙልጭ ደውላ ሙልጭ በሷ በጣም ስላዘንና ልቡ ስለተሰበረም የመጨረሻ የተናገራት ንግግር ከባድ ነበረ። ሙልጭ እኮ አንድ ቀን ፊቱን አጥቁሮብኝ አያውቅም። ሙልጭ በጣም መልካምና በእኔ የሚሳሳ ለእኔ የሚንከባከበኝ ነው። ስለዚህ ልቡን ሰብሬዋለሁ፣ መቼም ሊያናግረኝ አይችልም፣ መልካም ሰዎችን ከጎን ያጣሁ እያለች ማልቀስ ጀመረች። በዚህን ሰዓት ይደውልልሻል፣ ያናግርሻል፣ ካልሆነ ደግሞ እኔ ያለሁኝ አንቺና እሱን ለማስታረቅ እመኚ በማለትም ዶክተር ረብቃ አሁን ላይ ልዩን አጽናናቻት። ልዩም እንግዲህ ዶክተር ረብቃን በጣም አመሰግናለሁ፣ አንቺ ባትኖሪ ዶክተር ምን ይውጠኝ ነበር ስትላትም ይሄ ግዴታችን ነው፣ አንዳችን ለአንዳችን መቆም አለብን ልዩዬ፣ ስለዚህ አትዘኝ አታልቅሽም አለቻት። እሷም እሺ በማለትም ተስማማች። ሌላው እንግዲህ ወደ ስራዬ ልሄድ ስትልም እጅሽን ታጥበሽ እረፍት አድርጊ አለቻት። አሁን ላይ ዲና በአብርሃም ቤት መሸጥ የተነሳ እየቀወጠችው ትገኛለች። አብርሃምም ልቡ ተሰብሮ ልቡ በጣም አዝኖ ወደ ቤት የተመለሰበት የሳቤላ አክስት የማርዳም እህት በቤተሰቦች ቤት ምንም ልታደርግ አትችልም አለችው። በዚህን ሰዓት ባሩኮ ቤቱ ባለመሸጡ እጅግ በጣም ደስተኛ ሆኖ ወደ ቤት ተመለሱ። በእርግጥ ባሩኮ እስካሁን አልመጣችም፣ እንሄድ ከዚህ በላይ መጠበቅ የለብንም እያለ አብርሃምን ቢገፋፋውም አብርሃም አንተ መሄድ ትችላለህ፣ እኔ ግን ጠብቄ ሽጬ የልጅን ሕይወት መታደግ አለብኝ ሲለውም ከዚህ በላይ እንዴት እንጠብቅ? አሁን እኮ ነው የመጣ ነው። ስለዚህ ካልፈለግ ቀጠሮ ካለብህ መሄድ አለብህ። እኔ ግን ሽጬ ነው የምመጣው አለ አብርሃም። በዚህን ሰዓት ባሩኮ የመጨረሻ ከመናደዱም የተነሳ አስተያየቱ ከባድ ነበረ። ባሩኮ ለዚህ ነው የለፋኸው? ሚስትህን አሳልፈህ የሰጠኸው ለዚህ ለማይረባ ለዚህ ነው? ዝም ብለማ ማስወሰድ የለብህም፣ ማሸጥ የለብህም። አንተ ደነስ ሽጠው፣ ግን ለእኔ ነው የሚሆነው ብሩ እያለ ሲጎረር የማርዳ እህት እንግዲህ መታ ሰሎሜን በጣም በሚገርም ሁኔታ የአንተን ቤት ነው እንደ የምገዛው፣ ይሄ የቤተሰቦች ቤት ስለሆነ ምንም ልታደርግ አትችልም ስትለው ቤቱ የኔ መሆኑን አውቀሽ ለማቋረጥ ነው የመጣሽው አላት። እሷም ልክ ነህ፣ ልክ ብለሃል እያለች እንግዲህ ተናገረችው። አሁን ዶክተር ረብቃ የገጠማት አስደንጋጭ ዜና አባቷ ደውሎ 150 ሺህ ብር ላኪልኝ ልጄ ሲላትም እሷም አታስብ እልክላለሁ ብላ ቃል ገባች። ብሩ ያለው በፍቅረኛዋ በኢፉ አካውንት ስለነበረ ብሩን ይዘህና ስትለውም እሱም ምን አላት። አሁን ላይ በብር ጉዳይ ብርሽ ጆቸኔ በቁማር መጫወት አልቆል ብልሽ ምን ትኛለሽ የኔ ፍቅር እያለ በውስጡ እሷም ስለ ብር ስጠይቅ እንደዚህ የምትሆነው ለምንድን ነው አለችው። እሱም ምን እያልሽ ነው አለ። በቃ ከፈለግሽ ሁሉሽም ብር አምጥቼ ሰጥቻለሁ ሲላትም አምጣና ስጠኝ ችግር የለውም አለችው። የምርሽን ነው? አዎ መጨረሻ ላይ እየቀለድኩ ነው ስትለው ተናደደ። ከዛም ከዛሬ ጀምረሽ እንደዚህ እንዳቀልጅ በማለትም ስልኩን አጥፍቶ ሲጠፋ ዶክተር ረብቃ የመጨረሻ ልቧ ተሰበረች።